ጥቅምት 23 እዚህ ሚሊኒየም ግቢ ውስጥ እንደምንገናኝ እርግጠኛ ነኝ። እወዳችኋለሁ። ተባረኩልኝ። ጥቅምት 23 ወንጌል ያሸንፋል እያለን ከኔ ጋር ጌታን እናመልካለን። መቅረት አይፈቀድም። ተባረኩልኝ። ቴንክ ዩ። በትናንትናው ዕለት በቁጥጥር ስር እንደዋለ ከተሰማ በኋላ በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ ሆኖ የነበረው ከ1.9 ሚሊዮን በላይ ሰዎች የሚከተሉት በተለይ ደግሞ ቲክቶክ በተሰኘው ማህበራዊ ድረገጽ ላይ የተለያዩ ፈጣን መረጃዎችን በማቅረብ የምናውቀው ታዋቂው ቲክቶከር ሙሴ ሰለሞንን በተመለከተ በትናንትናው ዕለት መታሰሩ ከተሰማ በኋላ የታሰረበት ምክንያት ግን እጅግ አነጋጋሪ ሆኖ ምንድነው ምክንያቱ እያሉ ብዙ ሰዎች ሲጠይቁ ነበረ። በዛሬው ዕለት ግን የታሰረበት ምክንያት ይፋ ሆኗል። እኛም በትናንትናው ዕለት ባቀረብንላችሁ አንድ መረጃ ላይ ሙሴ ሰለሞን ምናልባትም የታሰረበት ምክንያት ከዚህ ቀደም ቲክቶክ በተሰኘው ማህበራዊ ገጹ ላይ ካቀረበውና ለአንድ ድርጅት ማስታወቂያን ሰርቶ ወደ ውጭ ሀገር እንልካለን የሚል ፕሮሞሽን እንግዲህ በከፍተኛ ክፍያ ማስታወቂያ መስራቱ ይታወሳል። ታዲያ ከዚህ ጋር ተያይዞ ብዙዎች ሙሴ ሰለሞንን አምነውት እንግዲህ ለዛ ድርጅት እጅግ ብዙ ገንዘብን ከፍለው ሲጠባበቁ ከቆዩ በኋላ የድርጅቱ ሰዎች ግን እንግዲህ ጠፍተዋል ማለት ይቻላል። ስለዚህ በዚህም የተነሳ እነዚህ ተበዳይነን ያሉ ሰዎች በየማህበራዊ ሚዲያ ላይ እንደዚሁም በአንዳንድ ትልልቅ ሚዲያዎች ላይ ጭምር በመውጣት ቅሬታቸውን አቅርበው ሙሴ ሰለሞንን አምነን ተከዳን ሲሉ ነበረ። ምናልባትም የመታሰሩ ምክንያት ይህ ይሆናል ብለን ትናንትና እንዳቀረብንላችሁ ታስታውሳላችሁ። ያው እንዳልነው አልቀረም። የታሰረበት ምክንያት እንግዲህ ዘሀበሻም ባወጣው መረጃ መሰረት የሙሴ ሰለሞን የእስር ምክንያት ከዚሁ ድርጅት ጋር በተያያዘና ከህገወጥ የሰዎች ዝውውር ጋር በሚል እንግዲህ ዛሬ ፍርድ ቤት ቀርቦ ከዛ በፍርድ ቤትም ፖሊስ ይህን ጉዳይ ለማጣራት የ14 ቀናትን ጥያቄን አቅርቦ ሙሴ ሰለሞንም እንግዲህ 14 ቀናትን በእስር ቤት ያሳልፋል። ከዚህ በኋላ ጉዳዩ እስኪጣራ ማለት ነው። ከዛም ጉዳዩ ከባድ ከሆነ ነገሮች እየተወሳሰቡ እንደሚሄዱ ይገመታል። ለማንኛውም ግን ሙሴ ሰለሞን የታሰረበት ምክንያት ግልጽ ሆኗል። እንዳልናችሁ የታሰረበት ምክንያት ከነዚሁ ድርጅቶች ጋር በተያያዘ በሰራው አንድ ማስታወቂያ ብዙ ሰው ብራቸውን መበላታቸውን ተከትሎ ባቀረቡት ቅሬታ ነው ማለት ነው። ለማንኛውም ግን ሙሴ ሰለሞን እንደምናውቀው ቲክቶክ በተሰኘው ማህበራዊ ገጽ ላይ ተጽዕኖ ከመፍጠር ባለፈ ለ2 ጊዜ ቲክቶክ ክሪኤቲቭ አዋርድ የተባለውን ሽልማት ጠቅልሎ መውሰዱ ይታወሳል። በአሁኑም ለ3ኛ ጊዜ ይወስደዋል ተብሎ በሚጠበቅበት ሰዓት በተለይ ደግሞ ብሩክ ኒውስ ከተባለው ተፎካካሪው ጋር ከባድ ፉክክር ውስጥ በነበሩበት ወቅት እንደዚህ አይነት ክስተት ተፈጥሮበታል። እንግዲህ ይህ በእውነት ያሳዝናል። ግን ደግሞ ከህግ የሚበልጥ ምንም ነገር የለም። ስለዚህ ሙሴ ሰለሞን ቀላሉን እንዲያደርግለት እንመኝለታለን። ወደ ቀጣይ መረጃችን ስንሻገር ጥቅምት 23 የሚጠበቀው ማለትም የፊታችን እሁድ የሚጠበቀው እጅግ ትልቅ የመዝሙር ድግስ በሚሊኒየም አዳራሽ ተዘጋጅቷል። ብዙዎችም በዛ የመዝሙር ድግስ ላይ ኢየሱስ ይከብራል፣ ስለዚህ አንቀርም እያሉ ሀሳባቸውን እየገለጹ ይገኛሉ። ይህም የመዝሙር ድግስ የምናውቀው የምንወደው በመዝሙሮች የተባረክንበት የተጽናናንበት ዘማሪ ኤፍሬም አለሙ ወንጌል ያሸንፋል በሚል የሚያቀርበው ዝግጅት ከወዲሁ እየተጠበቀና ብዙ ሰዎችም ካሁኑ ቀጠሯቸውን አስተካክሏል። በዚህም የመዝሙር ድግስ ላይ እንግዲህ ኢየሱስ ይከብራል፣ ወንጌል ደግሞ በኃይልና በስልጣን ይሰበካል ተብሎ ይጠበቃል። እስቲ ስለ ኤፍሬም አለሙ ጥቂት ነገር እንንገራችሁ። እጅግ ድንቅና የተባረክንባቸውን 4 የመዝሙር አልበሞችን ያደረሰን ዘማሪ ኤፍሬም አለሙ በ1998 የነፍሴ ማምለጫ፣ በ2001 ደግሞ ዝናዬ፣ በ2002 አቻ የሌለውና በ2011 ደግሞ ኢየሱስ የተሰኙ የተባረክንባቸውን መዝሙሮች ያደረሰን ተወዳጅ ዘማሪ ነው። በወንጌላውያን አማኞች የዝማሬ አገልግሎት ውስጥ 90ዎቹ ላይ ከተነሱ ወጣት ዘማሪያን መካከል አንዱ የሆነው እንግዲህ ኤፍሬም አለሙ የናዝሬት አማኑኤል ቤተክርስቲያን ፍሬ ነው። እዛም በሚያገለግልበት ሰዓት እንግዲህ በብላቴናነቱ እድሜው አገልግሎት የጀመረው ይኸው ዘማሪ ወንድማችን ኤፍሬም አለሙ ለየት ያለ መንፈስ ወርዶብኛልና በማለት ብቅ ካለበት ጊዜ አንስቶ እስካሁን 4 ያህል ሰንድቆች ከግሩም ዝማሬዎች ጋር አበርክቶልናል። በጥዑምና ለጆሮ ገብ በሆኑ ዜማዎቹ ከደመቁ የምት ስልቶቹ ከልዩ የድምፅ ቃናው ጋር በብዙዎች ዘንድ ተጽዕኖ የፈጠረ በጌታ ሞገስ ያገኘ ተወዳጅ የሆነ ዘማሪ ነው። በብዙ የቅርብ ወዳጆቹ ቅንነቱና የዋህነቱ ከቸርነቱ ጋር የሚመሰክርለት የልጅነት እድሜውን በብዙ ውጣ ውረድና ተግዳሮት በድካም በብርታት ገጠር ከተማ ሳይል በዓለም አቀፍ መድረኮች ሁሉ ሲያገለግል የቆየው ተወዳጅ ወንድማችን ዘማሪ ኤፍሬም አለሙ
በጌታ ጊዜና ፈቃድ ይኸው ወንጌል ያሸንፋል በተሰኘ በአይነቱና በዓላማው ልዩ የሆነ ትልቅ የመዝሙር ድግስ አዘጋጅቷል። የድግሱም ዓላማ እንደተናገረው አስቀድሞ አምልኳችን የተገባው ልዑል እግዚአብሔር በብዝሃ አንድነት በዝማሬ ማመስገን ሲሆን በመቀጠል እንደ ዝግጅቱ ስያሜ በዕለቱና አስቀድሞ ላላመኑ በማድረስ ነፍሳትን ወደ እግዚአብሔር መንግስት በማምጣት ታላቅ ደስታ በምድርም በሰማይም እንዲሆን ነው የሚል መልእክትን አስተላልፏል። የዚሁ ትልቅ የዝማሬ ድግስ የመጨረሻው ዓላማ እኛ አማኞች የተቀበልነውን ወንጌል ሙሉና ከውስጥ ወደ ውጪ ህይወት ለዋጭነቱ ሁለንተናዊ እንደመሆኑ ወጣቱ ትውልድ በጉብዝናው ትጉና ምስጉን የሥራ ባህል ያለው በበረከት ፍሬውም የምድርን ፊት የሚሸፍን ለጨለማው ዓለም ብርሃንና ጨው እንዲሆን ማንቃትና ማነቃቃት ነው ሲል ኤፍሬም አለሙ ገልጿል። ስለዚህ ጥቅምት 23 ዕለተ እሁድ በሚሊኒየም አዳራሽ ያላመኑ ወገኖቻችንን በመጋበዝ ሁላችሁም እንዳትቀሩ ሲል መልእክቱን አስተላልፏል። ከዚህ የዝማሬ ድግስ ጋር በተያያዘ ታዲያ ብዙዎች ዘማሪ በረከት፣ ዘማሪ ይስሐቅ፣ ይድነቃቸው ተካ እንደዚሁም ብዙዎቹ ሀሳባቸውን እየገለጹና ለኤፍሬም አለሙ ይህ የመዝሙር ድግስ እንዲሳካ የበኩላቸውን አስተዋጽኦ እንደሚያደርጉ የገለጹ ሲሆን ሻሎም ሻሎም ቅዱሳን እንዴት ናችሁ? እኔ ዘማሪ ኤፍሬም አለሙ ነኝ። የፊታችን ጥቅምት 23 በሚሊኒየም አዳራሽ ታላቅ የሆነ የአምልኮ ድግስ አዘጋጅተናል። ወንጌል ያሸንፋል በሚል ርዕስ እና በዚህ ቀን ደግሞ እግዚአብሔር እናመልካለን፣ ልዑሉን ከፍ ከፍ እናደርጋለን። ስለዚህ ለልዑሉ የሚገባውን ቅኔ ስለምናመጣ ሁላችሁም ጌታን የምትወዱ ልዑሉን የምትወዱ ቅዱሳን እግዚአብሔርን ከኔ ጋር ከፍ ለማድረግ በዚህ በሚሊኒየም አዳራሽ እንድንገናኝ በጌታ ፍቅር ጋብዛችኋለሁ። በሰሜን ያላችሁ፣ በምዕራብ፣ በምስራቅ፣ በደቡብ ያላችሁ ቅዱሳን አንድም ሳትቀሩ ጥቅምት 23 እዚህ ሚሊኒየም ግቢ ውስጥ እንደምንገናኝ እርግጠኛ ነኝ። እወዳችኋለሁ። ተባረኩልኝ። ጥቅምት 23 ወንጌል ያሸንፋል እያለን ከኔ ጋር ጌታን እናመልካለን። መቅረት አይፈቀድም። ተባረኩልኝ። ቴንክ ዩ